አሚን መልቲሚዲያ ፕሮዳክሽን ጉዞ በጸሎት አቃቂና ቦሌ ልብ አንጠልጣይ ታሪክ ክፍል 1 ደራሲ ዘሪሁን ገመቹ አቢ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። 22 ዓመቷ ነው። እንዲሁ ከውጭ ለሚመለከታት ሰው ሁሉ የተሟላላት እንከን አልባ ውበት ይዛ እንከን አልባ ኑሮ እየኖረች በእንከን አልባ ደስታ የምትሰቃይ ቅምጥልጥል ያለች እድለኛ ነው የምትመስለው። ግን ቀርቦ ህይወቷን በጥልቀት ስላጠና ብሎ የውስጧን ላዳመጠ ምን ያህል የማይደረስበት ሽንቁር በህይወቷ እንዳለ በቀላሉ ይረዳል። ግን ያንን እሷን የመቅረብን እድል የሚያገኝ ሰው ጥቂት ነው፣ ወይም ጨርሶውንም የለም። እንዴት ተደርጎ? አባቷ በሀገሪቱ ከሚገኙ ጥቂት ብሊዮነሮች መካከል አንዱ ናቸው። ቢሊየን ብር ያላቸው ሰውዬ የወለዷት አንድ ልጅ ብቻ ነው፣ አንድ ብቸኛ ሴት ልጅ። በዛ የተነሳ የበዛ እንክብካቤ፣ ለከቱን ያለፈ ክትትልና ቁጥጥር እየተደረገባት ያለች ልጅ ነች። እርግጥ ቁጥጥሩ ከጊዜ በኋላ የመጣ ነው። እስከ 15 ዓመቷ ድረስ በነፃ ሆና ያደገች ልጅ ነበረች። ከ15 ዓመቷ በኋላ ግን ከጤንነቷ ጋር በተያያዘ ነገሮች የተለየ መልክ ያዙ። በጸሎት የልብ ህመምተኛ መሆኗ ታወቀ። ከ15 ዓመቷ ጀምሮ ነበር የታወቀው። 17 ዓመት ከሞላት በኋላ ግን ነገሮች ፈር ለቀቁና ህመሟ ከፍተኛ ደረጃ ደረሰ። በየሄደችበት ቦታ የተለየ ነገር ገጥሟት ትንሽ ስትጨናነቅ መውደቅና ራሷን መሳት ስትጀምር 24 ሰዓት በክትትል ስር እንድትሆንና ጠባቂዎች ከአጠገቦቿ እንዳይለዩ በመንገዷ ሆነ በማንኛውም እንቅስቃሴዋ ምንም አይነት እንከን እንዳያጋጥማትና ካጋጠማትም በፍጥነት አፋፍሰው ሆስፒታል እንዲወስዷት የታቀደ የጥንቃቄ እርምጃ በአባቷ ተወሰደ። በዚህ ውሳኔ መሰረት ሳትወድ በግዷም ቢሆን ነፃነቷ ተነጠቀ። በጸሎት በአስተዳደጓ ምክንያት ገና የታዳጊነት ህይወቷን ሳታገባድድ ነው ህይወት ስልችት ያላት። አቶ ኃይለ መለኮት ስጦታው ሀብታቸውን ተከትሎ ባለዝናና ታዋቂ ከመሆናቸውም በላይ የተናገሩት የሚደመጥላቸው፣ ያዘዙት የሚፈጸምላቸው ተፈሪ ሰው ናቸው። ወይዘሮ ስንዱ መሸሻ የአቶ ኃይለ መለኮት የትዳር አጋራቸው ናቸው። አብረው በጋብቻ 28 ዓመት አሳልፈዋል። ከዚህ ውስጥ በትዳር ዓለም ውስጥ ፍቅር አብሯቸው የነበረ ሲሆን ለ8 ዓመታት ያህል ብቻ ነበር በፍቅር የኖሩት። ከዛ በኋላ አንድ ቤት በጋራ ተጋርተው ከሚኖሩ ደባሎቻቸው የተለየ ትርጉም ያለው ትዳር አልነበረም። እንደውም እርስ በርስ በየዕለቱ እያደገ የሚሄድ ጥላቻ፣ አንዱ ሌላኛውን ለማበሳጨትና ደስታ ለመንጠቅ የሚደረግ ተንኮልና አሻጥር፣ እንደዛም ሆኖ ከዛም አልፎ አንዱ ሌላኛውን ለማስወገድ እስከመመኘት የሚደርስ የበቀል ስሜት። በቃ በጋብቻቸው ውስጥ ያለው ይሄ ብቻ ነው። አሁን ሁለቱም ወላጆች በመረረ የእርስ በርስ ጥላቻ ነፍሳቸው የበከተ፣ አንደኛው ጉዳት ብቻ ሳይሆን ሞትን ጭምር አምርሮ የሚመኝ፣ አንድ ህንፃ ውስጥ በሚገኝ 2 ክፍል ውስጥ ተነጣጥለው የሚተኙ፣ የጋራ ጣራና የጋራ ሳሎን ስለሚጠቀሙ የሚቀፋቸው የሁለት ዓለም ሰዎች ናቸው ወላጆች። ግን ይሄ ሁሉ ሆኖ ሁለቱም በእኩል ደረጃ ከልባቸው የሚያፈቅሩት አንድ ነገር አለ፣ ልጃቸው፣ ብቸኛ ልጃቸው። በጸሎት ከተጋቡ ከ6 ዓመት በኋላ በስንት ስለትና የሕክምና እርዳታ ነው የወለዷት። ስሟንም በጸሎት ያሏት። በጸሎት አገኘንሽ ለማለት ፈልገው ነው። ከሷ በፊትም ሆነ ከሷ በኋላ ሁለቱም ሌላ ልጅ አልወለዱም። ሳይፈልጉ ቀርቶ ሳይሆን እንዴት ስላይፈልጉ ይችላሉ? የዚህን ሁሉ ሀብት ወራሽ የሚሆን 6-7 ልጆች ቢኖራቸው ምናልባት በመካከላቸው ያለው መራራቅና ጥላቻ የዚህን ያህል ሊቦረቀቅ አይችልም ነበር ብለው ያወራሉ። ያም ሆነ ይህ አሁን
በዚህ ወቅት ከ28 ዓመት የጋብቻ ቆይታ በኋላ ሆድ ከጀርባ በሆነ ግንኙነት የ22 ዓመት ልጃቸው የልደት በዓል በጋራ በአማረና ባሸበረቀ ሁኔታ ለማክበር ሽር ጉድ እያሉ ነው። አዎ በጸሎት ዛሬ የልደት ቀኗ ነው፣ የ22 ዓመት የልደት በዓሏ። በዚህም ምክንያት ቦሌ መድኃኔዓለም ቤተ ክርስቲያን ጀርባ ሁለተኛ መንገድ ላይ በሚገኘው ቤታቸው ድል ያለ ዝግጅት አዘጋጅተው ከ100 በላይ ሰዎችን ጠርተዋል። እርግጥ ይህን የልደት ዝግጅት ቀደም ብላ አልፈለገችውም ነበር። አባቷ ነው ችክ ብሎ ካልተደገሰ ያለው። በኋላ እሷም በዝግጅቱ ደስተኛ ሆነች። በዝግጅቱ ላይ ከታደሙት መካከል ግማሽ ያህሉ የእሷ የዩኒቨርሲቲ ጓደኞቿና መሰል እኩዮቿ ናቸው። ቀሪዎቹ ደግሞ የሁለት ተጻራሪ ፓርቲ የጋራ ስብሰባ ላይ የታደሙ የሚመስሉ የእናቷና የአባቷ የቅርብ ሰዎችና የሥራ ባልደረቦቿ ናቸው። የድግሱን መስተንግዶ ሆነ የመጠጥና የምግብ ዝግጅት በኃላፊነት ወስዶ እያዘጋጀ ያለው በከተማው አሉ ከተባሉ ሆቴሎች ውስጥ አንዱ ነው። ዲጄ ከመቀጠሩም በላይ የራሱ ባንድ ያለው አንድ ታዋቂ ድምፃዊ በዝግጅቱ ላይ ተገኝቶ ዘፈኑን እንዲያቀርብ ተደርጓል። ለአንድ የ21 ዓመት ቀንበጥ ወጣት ልደት 3 ሚሊዮን ብር ወጪ ይሆናል ቢባል ማን ያምናል? ግን የሆነው እንደዛ ነው። በጸሎት ለልደት በዓሏ በልዩ ትዕዛዝ በሀገሪቱ አለች በተባለች ዲዛይነር የተዘጋጀላትን ውብ ቀሚስ ለብሳ ብዙም ያልደመቀ የተወሰነ ሜካፕ ነካ ነካ አድርጋ የምትወደውን ከፈረንሳይ የተላከላትን ሽቶ ነስነስ አድርጋ አጠር ባለ ጸጉሯ ላይ 50 ሺህ ብር የተገዛ ዘንፋላ ባለ ወርቃማ ቀለም የጣሊያን ጸጉር ደርባባነት በከፊል የተለወጠና የተቀየረ መልኳን ይዛ ከክፍል ወጣች። አንደኛ ፎቅ ላይ ካለ መኝታ ቤቷ ቀጥታ የልደት ዝግጅቱ ወደሚካሄድበት ምድር ቤት ወደሚገኘው ግዙፉ ሳሎን ከመሄዷ በፊት ወላጆቿ ወደ ታች መውረድ አለመውረዳቸውን ለማረጋገጥ ከእሷ መኝታ ቤት በተቃራኒ ኮርነር ጎን ለጎን ወደሚገኘው የወላጆች መኝታ ቤት አመራች። መጀመሪያ የሚገኘው የእናቷ መኝታ ቤት ስለሆነ በቀስታ ቆረቆረች። ከውስጥ መልስ የሚሰጣት እየጠበቀች ሳለች ቀጥሎ ካለው የአባቷ መኝታ ቤት የእናቷን ድምፅ ሰማች። ግራ ገባት። ወይ ዛሬ ሰላም ሰፍኗል ማለት ነው። እንደዛ ባይሆን እማዬ አባቴ መኝታ ቤት አትገባም ነበር ብላ አሰበችና በደስታ ፈገግ ብላ ወላጆቿን ላለመረበሽ ፊቷን አዙራ ልትመለስ ስታስብ በጆሮዋ ሾልኮ የገባው ጠንከር ያለው የእናትየዋ ንግግር ከእርምጃዋ ገታት። ቆም አለች። ጥርት ብሎ እየተሰማት አይደለም። ፊቷን መለሰችና ወደ አባቷ መኝታ ቤት ቀረበች። ጆሮዋን በራፉ ላይ ለጠፈች። ሰቅጣጭ ንግግር እየተመላለሱ ነው። እስኪ ከውሽሞችህ መካከል አንዷን እንኳን መርጠህ ብትጠራ ምን አለበት? 3 ሽሞችህን በአንዴ እኔ ቤት እኔን እሺ ግድ የለም ለነሱ ስሜት አትጨነቅም ነው? እርስ በርስ አይተዋወቁም? ቆይ አሁን ለምንድን ነው የምትነዘንጂ? ከፈለግሽ አንቺ ሙሽሞችሽን መጥራት ትችያለሽ። በእውነት እንዴት ደግነህ ባክህ። እንኳን ውሽማይን ወንድ ጓደኞቼን መጥራት እንደማልችል አንተም እኔም እናውቀዋለን። ለምን? ምን ችግር አለው? ድግሱ እንደሆነ የተትረፈረፈ ነው። በሹፈት ቃና የታሸውን የአባትየውን መልስ ሰማች። አዎ የተትረፈረፈ ነው፣ ግን ውሽማ የለኝም እንጂ ቢኖረኝም ላንተ ስለማስብ አልጠራውም። ለምን? ሌላ የሰው ነፍስ በእጅ እንዲጠፋ አልፈልግም። ምን አይነት ቀናተኛና በሽተኛ እንደሆንክ እኔም አንተም እናውቃለን። እስከ ዛሬ ገና ለገና ከአንቺ ጋር ወሩ ብለህ ስንት ወዳጆቼን አስገደልክ። ስንት ወዳጆችሽን ወይስ ውሽሞችሽን? ለማንኛውም ያለ መረጃ ሰውን አትሁንጂ። እኔ እኮ ነኝ። ምን ያስጨንቅሃል? ነፍሰ ገዳይ እንደሆንክ በደንብ አውቃለሁ። እርግጥ ቀጥታ ቃታ ስበህ ሰውን አትገልም። ውሾችህ ግን የጠላኸውን ሰው ሁሉ ሄደው ቦጫጭቀው እንዲገድሉት በአንድ ቃል ታዛቸዋለህ። እነሱም በየጊዜው ለምትጥልላቸው አጥንት ሲሉ
አድርጎ ያልካቸውን ያለ መቅማማት ያደርጉታል። እሺ አሁንስ ቢበቃሽ አይሻልም? ሳሎን ሙሉ እንግዶችን ሞልተን እኔና አንቺ እዚህ በማይረባ ነገር አንጨቃጨቅ። ግድ የለም ስድብና ዘለፋሽን ነገ ካቆምሽበት ትቀጥያለሽ። የት ሄድብሻለሁ? አሹፍብኝ። አንድ ቀን ትክክለኛው ቀን መጥቶ እኔም በተራዬ አሾፍብህ ይሆናል። በጸሎት ከዚህ በላይ የወላጆቿን ጆሮ የሚበጥስ ሰቅጣጭ ንግግር ማዳመጥ አልፈለገችም። እንባዋን እያንጠባጠበች በሩጫ ወደ ክፍሏ ተመለሰች። በቃኝ፣ ለእነዚህ ሰዎች እኔ አልገባቸው። በቃኝ። ቀኝ እጆቿን አነሳችና ልቧ ላይ ያስቀመጠች። የሆነ ሸክም ነገር ልቧ ላይ እንደተጫነባት እየተሰማት ነው። አልችልም። በእናንተ ምክንያት ባደራ የተቀበልኩትን የሰው ልብ ማበላሸት አልፈልግም። ከቁም ሳጥኗ ላይ የተሰቀለውን ሻንጣ ወንበር ላይ ቆማ ወረደችው። ኮመዲኖዋን ከፈተችና በተለያየ ጊዜ ለተለያዩ ወጪዎች ከወላጆቿ የሚሰጣትን ስፍር ቁጥር የሌለው ገንዘብ ውስጥ እየተረፋት እንደ ቀልድ ወርወር እያደረገች ያከማቸችውን ብር እየዛቀች ሙሉ በሙሉ ወደ ሻንጣው ከተተች። ከዛ 2 ሱሪ፣ 2 ቲሸርት፣ የተወሰኑ ፓንቶችን ጨመረችና ዚፑን ዘጋችው። ከዛም ሌላ ጅንስ ሱሪ፣ ቲሸርትና ባለ ኮፍያ ጠቆር ያለ ጃኬት መረጠችና አልጋው ላይ ዝግጁ አድርጋ በማስቀመጥ ወደ መታጠቢያ ቤት ገባች። በጸሎት በእንባዋና ሜካፕ ቅልቅል የተበላሸውን ፊቷን በሳሙና ታጠበችና አጸዳችው። መልሶ ሜካፕ መጠቀም ሳያስፈልጋት ቀጥታ ወደ ሳሎን ሄደች። ከላይ ከአንደኛ ፎቅ አፕስቴሩን ተጠቅማ ወደ ታች ስትወርድ በመጀመሪያ አይኗ የገቡት እናትና አባቷ ነበሩ። ጎን ለጎን ተጣብቀውና እጅ ለእጅ ተቆላልፈው በየመቀመጫው እየዞሩ እንግዶቹን ያዋራሉ። እንኳን ሰላም መጣችሁ እያሉ የውሸት የተጠና ሳቅ ይስቃሉ። ከ10 ደቂቃ በፊት እንደዛ በጸያፍ ቃላት ሲጠዛጠዙ ላያቸው ሰው አሁን በእንደዚህ አይነት ቅርበት መጣበቅ ይቻላል እንዴ ብሎስ ማን ሊያስብ ይችላል? ሰላም ተስፋይና ሰለሞን ቦጋለ እንኳ የእናንተን ገጸ ባህሪ ቢሰጣቸው በዚህ ልክ አስመስለው መጫወት መቻላቸውን በጣም እጠራጠራለሁ እያለች ወደ ታች ወርዳ መድረኩ ላይ ወደ ተዘጋጀላት የክብር ቦታ ሄዳ ተቀመጠች። ወዲያው እሷን ብለው የመጡ የሰፈርና የዩኒቨርሲቲ ጓደኞቿ ዙሪያዋን ከበቧት። እሷም ወላጆቿን እንደ አርያ ወስዳ የውስጧን ብስጭትና ንዴት በሆዷ ቀብራ አንድ ልደቷ እየተከበረላት እንዳለ ደስተኛ ቀበጥ የሞጃ ልጅ በፈንጠዝያና በፌሽታ ልደቷን ማክበሩ ላይ ትኩረቷን አደረገች። ከመቀመጫዋም ተነስታ ከእናቷ ጋር ደነሰች። ከዛም ከአባቷም ጋር ደነሰች። እናም በሁለቱ መካከል ሆና ለሶስት ሆነው እንዲደነስ አደረገች። ይሄ እንቅስቃሴያቸው እያንዳንዱ ዳንሳቸውና የእርስ በርስ መተቃቀፋቸው በፕሮፌሽናል ቪዲዮ ማን እየተቀረጸና ፎቶም እየተነሳ መሆኑን ታውቃለች። ለዛም ነው እንደዛ ያደረገችው። ልጄ እስከ ዛሬ ከነበረው ልደትሽ ሁሉ ይሄ ልዩ ነው። ይሄ 21 ዓመት ሙሉ ያንቺን ልደት ሳከብር አንድ ቀን አብሬሽ እንድደንስ ጋብዘሽኝ አታቂም ነበር። ዛሬ ግን ለሶስት ሆነው እጅ ለእጅ ተያይዘው በመደነስ ላይ ሳሉ ነበር አባቷ ስሜታዊ ሆኖ የተናገረው። እናትየውም ወዲያው ነበር የራሷን ሐሳብ ያስቀመጠችው። አባትሽ እውነቱን ነው። እኔም በሆን ከልጄ ጋር የመደነሱን እድል ሳገኝ ይሄ የመጀመሪያ ቀኔ ነው። በጣም ደስ ብሎኛል። እርስ በርሳችሁስ ስትል ሁለቱንም ያስደነገጠ ጥያቄ ጠየቀቻቸው። ማለት እናትየው በተለጠጠ ንግግር ጠየቀቻት። አንቺና አባዬ እንዲህ እጅ ለእጅ ተያይዛችሁ ከደነሳችሁ ምን ያህል ዓመት ሆናችሁ አለቻት። ጥያቄውን አፍታታ ደገመችው። እኔ እንጃ ልጄ፣ እኔ አላስታውሰውም። ምናልባት አንቺ ከመወለድሽ በፊት ይመስለኛል አባትየው መለሰ። አያችሁ፣ ልጅ ወላጆቹ የሚያወሩትን ሳይሆን የሚያደርጉትን ነው ኮርጆ ደግሞ የሚያደርገው። እናንተ በዚህ መልክ ስትደንሱ አይቼ ስለማላቅ ነው እኔም ላደርገው ያልቻልኩት። ፍቅርን በተመለከተ ጥሩ አርአያዎቼ አልነበራችሁም ማለት ነው። አዎ እውነቱ እንደዛ መሰለኝ።
አይ ያ እውነት አይደለም ልጄ፣ እኛ በጣም ነው እኮ የምንወድሽ። እሱ አይደለም ጥያቄው። እናንተስ እርስ በርስ እንዴት ናችሁ? ከመካከላችሁ ማንኛችሁ ናችሁ የታመማችሁት? ምናችሁን ነው የሚያማችሁ? እንዴት ነው ይሄን ሁሉ ዓመት እርስ በርስ በመጠላላት የማይደክማችሁ? እንዴት አንዳችሁን እንኳ አንዳችሁ አያሸንፍም? ለማንኛውም እኔ ማውራቱ ደከመኝ፣ ይብቃኝ። ከአሁን ወዲህ ልደት ብዬ ስለማልደግስ የዛሬው የመጨረሻችን ነው። እንዴ የመጨረሻ ማለት? አሁንም ልጃችሁን እንደ 5 ዓመት ሕፃን የሚያዩ አባት ኮስተር ብለው ጠየቁ። አባዬ አትኮሳተር፣ አሁን 21 ዓመት ሞላኝ። ራሴን ችዬ ከቤት ውጪ ጊዜን ከመድረሱም በላይ እያለፈብኝ ነው። በእናንተ ላይ መንጠልጠልና መደገፍ ይበቃኛል። ከነገ ጀምሮ ጋርዶችህ እንዲከተሉኝ አልፈልግም። በሹፌርም አልንቀሳቀስም። በአጠቃላይ እንደ ምርኮኛ ወፍ ለዘመናት ካስቀመጥከ ጎጆ በሩን ሰብሬ እወጣለሁ። ክንፌን በሰፊው ዘርግቼ በሰፊው ሰማይ ላይ ባሻኝ አቅጣጫ በራለሁ። አንተም ልታስቆመኝ ያለህን ኃይል በሙሉ በቂ አይሆንም። ይሄ ንግግር በሁለቱም ወላጆች ላይ መብረቃዊ ድንጋጤ ነው ያስከተለው። ልጄ እንዲህ አይነት ቀልድ ከመቼ ወዲህ ነው መቀለድ የጀመርሽው? ይሄ እቤት ዘመንሽን ሁሉ የምትኖርበት ያንቺ የግልሽ የእድሜ ልክ ቤተ መንግስት ነው። እዚሁ አግብተሽ እዚሁ ወልደሽ እዚህ ነው የምታረጀው። ይህንን ምንጊዜም ከአይምሮሽ እንዳታወጪው አባዬ። እናንተም መቼም ቢሆን ይችን ቀን ከአእምሯችሁ አታውጧት። እሺ ልጄ፣ አሁን ለእንደዚህ አይነት ጭቅጭቅ ጊዜው አይደለም። በድጋሚ መልካም ልደት፣ አመሰግናለሁ ብላ ሁለቱንም በየተራ ጉንጫቸውን ሳመችና ልርገፍ እያለ የሚተናነቃትን እንባዋን እንደምንም ከትራ ወደ መቀመጫዋ ተመለሰችና ከጓደኞቿ ጋር ተቀላቀለች። የልደት ዝግጅቱ ከምሽቱ 2 ሰዓት ላይ የጀመረ ሲሆን እስከ 4 ሰዓት ያለው ዝግጅት ለሁሉም የሚሆን ሰከን ያለ ሙዚቃ ያለበት የምግብና የመጠጥ መስተንግዶ ጨምሮ የተረጋጋ የእርስ በርስ ጨዋታ፣ የኬክ ቆረሳና የሻማ ማጥፋት ስርዓት፣ የስጦታ ዝግጅት የተደረገበትና የተለመደ አይነት ነበር። ከ4 ሰዓት በኋላ ግን ጠና ያሉ ሰዎች አባትና እናቷንም ጨምሮ ግዙፉንና የተንጣለለውን ሳሎን ለወጣቶቹ ለቀው በመሰናበት ሄዱ። የዝግጅቱ አጠቃላይ ሁኔታ ተቀየረ። ሙዚቃዎቹ የፈጠኑና የሚያስጨፍሩ ሆኑ። መጠጡ የጠነከረና አስካሪ የሆነ ሄደ። ይህም ሆኖ ግን በጸሎትን የሚጠብቁ 2 ጋርዶች የሳሎንን የግራና ቀኝ በራፍ ይዘው በተጠንቀቅ እንደቆሙ ነው። እሷም በአይነ ቁራኛ እያየቻቸው ነው። በየሆነ ደቂቃ ልዩነት መጠጥ እንዲወስዱላቸው ለአስተናጋጆቹ መልእክት ማስተላለፏን ፈጽሞ አትረሳም። መጀመሪያ ስራ ላይ ስለሆኑ መጠጥ እንደማይጠጡ በመናገር መልሰው ነበር። በኋላ ግን ራሷ ሄዳ በልደቴ ቀንማ ቢያንስ 1 ጠርሙስ መጠጣት አለባችሁ ብላ እንዲቀበሉ አስገደደቻቸውና ተቀበሏት። በአንድ ብቻ ግን አላቆሙም። 4 እና 5 መደጋገም ቻሉ። ሰዓቱ እኩለ ሌሊት አልፎ 7 ሰዓት አካባቢ ሲሆን ሁሎችም ፈዘዋል። በጸሎት ግን ከመጀመሪያም ጀምሮ እየጠጣች አልነበረም። ዛሬ የምትጠጣበት ቀን እንዳልሆነ ከመጀመሪያውኑ ነው የወሰነችው። እንደምንም ጋርዶቹን በጥንቃቄ እያየች እየተሽሎከለከች የፎቁን ደረጃ ተያያዘችውና ወደ ላይ ወደ መኝታ ቤቷ አመራች። ከፍታ ገባች። ከዛም ተመልሳ ወጣ ከውስጥ ቆለፈችው። የለበሰችውን ቀሚስ በፍጥነት አወለቀችና ቅድም አዘጋጅታ የነበረችውን ጅንስ ሱሪ ለበሰች። ወርቃማ አርቲፊሻል ጸጉሯን አወለቀችውና ጥቁር ሆኖ ከኋላ ረጅም ከፊት አጭር ሆኖ ከፊል ግንባሯን የሚሸፍን ሌላ ጸጉር አጠለቀችና ከላይ ኮፍያ ያለው ጥቁር ጃኬት ደረበችበት። አይኗ ላይ ጥቁር መነጽር ሰካችና መስኮቱን ከፈተች። መለስተኛ የቆዳ ሻንጣዋን ካልጋዋ ላይ ያነሳችና በጀርባዋ አንጠለጠለችው። አዎ በጀርባ የሚገኘውን የአደጋ ጊዜ መውጫ ተጠቅማ ወደ ምድር መውረድ ጀመረች። ይህንን መወጣጫ
ልጅ እያለች ጀምሮ በጣም ትፈራዋለች። መጀመሪያ ቀኝ እግሯን አስቀደመች። ሰውነቷ ተንቀጠቀጠባት። የሆነ ስህተት ፈጥራ እግሯ ዷልጧት ከመወጣጫው ላይ ተንሸራታ ብትፈጠፈጥ ሁሉም ነገር እንደሚያበቃለትና ያሰበችው አንዱም ሳይሳካ እግረ ሰባራና አካለ ጎደሎ ሆና ለሌላ ስቃይ እንደምትዳረግ አሰበችና ዝግንን አላት። በአእምሮዋ የፈጠረችው ክፉ ሐሳብ እንዳይፈጠር እየጸለየች በጥንቃቄ ወደ ታች መውረዷን ተያያዘችው። ምንም እንኳ ያን አደጋ ጊዜ ጠባብ መወጣጫ ተጠቅሞ ወደ ታች መውረድ ሊወሰድ ከሚገባው የጊዜ ስሌት በላይ የወሰደባት ቢሆንም ግን ደግሞ ምንም ክፉ ነገር ሳይከሰትባት ሻንጣዋን እንዳዘለች መውረድ ቻለች። ከዛ በግቢው ውስጥ ባሉ የጽድ ዛፎች እየተከለለች ከጀርባ ወደሚገኘው ገራጅ አመራች። የአባቷ ታናሽ ወንድም አልፎ አልፎ የሚጠቀምባት ሞተር ሳይክል ወደ ቆመበት ስፍራ መራችና ቀድማ ሄልሜቱን አንስታ ጭንቅላቷ ላይ ከሰካች በኋላ ሞተሩን አስነስታ በቀስታ ወደ መውጫው በራፍ አስፈነጠረች። ወጭ ገቢ ስላለ የውጭ በራፍ አንደኛው ተካፋች ወለል ብሎ እንደተከፈተ ነው። ዘበኛው ሞተሩን ቢያውቃትም ማን እየነዳት እንደሆነ መለየት አቅቶት ላስቁም ወይስ ልፍቀድ በሚል ግራ መጋባት ውስጥ ሳለ ምንም እንዲል እድል ሳትሰጠው አስፈንጥራ የግቢውን ድንበር ጥሳ ዋና አስፓልት ላይ ወጣች። ዘበኛው የፈለገ ቢገምት የቤቱ ቅምጥል ልጅ ትሆናለች ብሎ ሊገምት እንደማይችል እርግጠኛ ነች። ዘበኛው ሞተርም እንደምትነዳ እንኳ አያውቅም። በጸሎት የልብ ንቅለ ተከላ ካደረገች በኋላ ልክ እንደ ዛሬው አይነት በህይወቷ ወሳኝ የሆኑ ትላልቅ ውሳኔዎችን አሳልፋለች። አንዳንዴ በእውነት እንዲህ እያሰብኩና እያደረግኩ ያለሁት እኔ ነኝ ብላ በራሷ እስክትደመም ድረስ ነበር ለውጧ። አሁን የሌላ ሰው ለዛውም የሟች ንጹህ ልብስን በሰውነቴ ተሸክሜ ርካሽ የሆነ ስራ ፈጽሞ አልሰራም የሚል አቋሟ ላይ ደርሳ በዛ መሰረት ነው የምትንቀሳቀሰው። ትንሽ ለስሜቷ የማይመችና የሚቆረቆር ነገር ሲያጋጥማት እንደ ድሮ ቆይ እስኪ ልሞክረው ብላ ዘላ አትገባም። ጊዜ ወስዳና ተረጋግታ ታስብበታለች። ነገሩን ትመዝንና እሷንም ሆነ ሌላ ሰውን የሚያሳዝንና የሚያስከፋ መስሎ ከተሰማት ወዲያው መንገዷን ታስተካክላለች። ይሄ በብዙ ነገሮች ጠቅሟታል። ግን ደግሞ ቤተሰቦቿን በተመለከተ እንደ በፊቱ ነገሮችን አይታ እንዳላየች እንድታልፍ አላደረጋትም። እያንዳንዱ በመካከላቸው ያለው ጥላቻና ጥል በጣም ያስጨንቃትና እረፍት ይነሳት ጀመር። ለምን ብላ እንድትጠይቅ ጥፋቱ የማናቸው ይሁን እያለች እንድትመረምርና እንዴት ሊስማሙና ትክክለኛ ባልና ሚስት ሆነው ለሷም መቼ እንደ ትክክለኛ ወላጅና የምትፈልገውን ፍቅር ሊለግሷት እንደሚችሉ ማለምና መተከዝ የጀመረችው ከበርካታ ወራቶች በፊት ነበር። በጸሎት ጨረቃ በነገሰችበትና ከዋክብቶቿ ሰማዩ ላይ ተበትነው በሚንሸራሸሩበት በዛ ውድቅት ሌሊት ቤቷን ጥላ ከእናትና አባቷ ርቃ ከጋርዶቿ አምልጣ መሄዷን እንጂ ወዴት እንደምትሄድ ለምን ያህል ሰዓት መንዳት እንዳለባትና የመንገዷ ማዳረሻ የት እንደሆነ ምንም የምታውቀው ነገር የለም። ዝም ብላ ብቻ በዛ ውድቅት ሌሊት የአስፓልቱን መካከል ይዛ በመድኃኔዓለም ቤተክርስቲያን አጠር ተኮ በሚገኘው መንገድ ወደፊት በመውጣት ዋናውን አስፓልት ገባችና ቀጥታ ወደ ስቴዲየም በሚወስደው መንገድ ያዘች። መስቀል አደባባይ እንደጨረሰች ወደ ግራ ታጠፈችና ወደ ላንቻ የሚወስደውን የአስፓልት መንገድ ያዘች። ከትራፊክ መጨናነቅ ነፃ የሆነውን መንገድ በፍጥነት መጋለብን ተያያዘችው። ምንም ሳታውቀው ለአንድ ሰዓት ያህል ከነዳች በኋላ አቃቂ ድልድይ ጋር ስትደርስ ወደ ቀኝ ተጠማዘዘችና ወደ አቃቂ የሚወስደውን መንገድ ገባች። መንዳቷን ቀጠለች። ድንገት ተረጋጋችና ሞተሩን አቀዝቅዛ አቆመችና አካባቢውን ስታስተውል
የምታውቀው ሰፈር ሆኖ በማግኘቷ ደነገጠችም ተገረመችም። እዚህ ሰፈርና እዚህ ቦታ ለመምጣት ባለፈው 2 ዓመት ስትመኝ ነበር። ቢያንስ በሳምንት 1 ቀን በህልሟ እዚህ አካባቢ መጣ ስትዳክር ነው የምታየው። ግን መጣ የምትፈልገውን ነገር ለማድረግ አባቷ ሊፈቅድላት አልቻለም። ለጠባቂዎችም በጥብቅ ስለተነገራቸው እንኳን አሁን ያለችበት ሰፈር ይቅርና ክፍለ ከተማው ውስጥም ዝር እንድትል አይፈቅዱላትም። ከዚህ ቀደም ምናልባትም ከዓመት በፊት ሰፈሩንና ቤቱን ለአንድ ጊዜ በስንት ጭቅጭቅ ያሳያት ራሱ አባቷ ነበር። ክፍል 2 ይቀጥላል።